71 ሰው ነው የገባው 41ዱ እዛው ተቀበረ እርሶን ኮሚሽነር አለሙንና ይሄ ነው ከድር ኔክስት ወይም ሊቀጥል ይችላል የሚል ሐሳብ ፍራቻ አላቸው ካቢኔ መንደር ስለሚባል ጉዳይ እዚህ ብቻ አይደለም ብዙ ቦታ ቤት ሰጥቶኛል እና ኮሚሽነር አለሙ በሽጉጥ እያስፈራሩብን ነው የሚልም ስልጣንን ለቅቄ ወደ ቤተ ክርስቲያን ወይን ወደ መስጊድ መግባት አለብኝ እነማን G+3 እነማን ምን እያደረጉ ከዚያ በኋላ ደግሞ የሀገር ባለውለታ ናቸው እነዚህ ቲክቶከሮችም እኮ ራሳቸውና ከድር ያደራጇቸውና በወር የሚከፈላቸው እሱን እስከናጣራ ድረስ መልስ ሳንሰጥ ሰዎቹን አረዱ የተቃጠለው ገበያንም ብሩን በልተውታል ከድር ሻኔ ቡድን አደራጅቶ ስልጣኑን ለማራዘም ድሬዳዋ ውስጥ የምንም ብሄር ይሁን የምን እዚያ ወረዳ ላይ ካለ ተወክሎ ምክር ቤት መግባት ይችላል ሌላውን ባንቆ ሰቆስ አይሻለም ኦሮምኛ ተናጋሪ ሶማሌኛ ተናጋሪ ያልሆነ አሁንም የኦሮሚያ ልዩ ኃይል አስገባ ድሬዳዋን ለማፍረስ እና በዊልቸር ልሂድ ጤና ይስጥልን የተከበራችሁ ተመልካቾቻችን ከባይፈርስ ሚዲያ ስለነጻ ሐሳብ ያውድማ ዝግጅታችን የዛሬውን ጀምረናል እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% በሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርቦሎታል። ምን ይሄ ብቻ ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርቦንሎታል። ያስተውሉ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903 000161 እንዲሁም በ0995 06 65 00 ይደውሉ። ቴምር ፕሮፐርቲስ። ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው። በእርግጠኝነት እንዲገዙም ብለን የምንዋሸው ነገር የለም። የኛን እውነት መጥቶ ነው መመልከት። አልቲማ ሪል ስቴት ነን። አንደኛ ፕሮጀክታችን ቄራ፣ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ፣ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን። ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ። ቤትና ሱቆን መርጠው። አልቲማ ሪል ስቴት ነን። ከስማችን ይቀድማል ስራችን። በፖሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችንን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል። እርሶ ብቻ ይምጡ። በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ። እረፍት ገዝተው። ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ። አልቲማ በማስረከብ የማይታማ። በዚህ በአዲሱ የባይፈርስ ሚዲያ ስቱዲዮ ስለ ነጻ ሐሳብ ፕሮግራም ላይ ተሳታፊ ሊሆኑ እንደ ቤተሰብ የተገኙት አቶ ከድር ጁሃር የድሬዳዋ ከተማ አስተዳደር ከንቲባ ናቸው። እንግዲህ በተደጋጋሚ በቀደመው ነጻ ሐሳብ በዋልታ ማለት ነው ድሬዳዋ ከተማ ተገኝተን ከአቶ ከድር ጁሃር ጋር ቆይታ አድርገን የነበረ መሆኑ ይታወሳል። ዛሬ ደግሞ እዚህ አዲስ አበባ መስቀል ፍላወር አካባቢ የሚገኘው የባይፈርስ ሚዲያ ስቱዲዮ ተገኝተዋል። ስለዚህ እንኳን ደህና መጡ ብዬ ብጀምር ደስ ይለኛል። እንኳን ደህና ጠበቃችሁኝ የሚላለኝ በጣም አመሰግናለሁ። ለመጀመሪያ ያህል ስለዚህ ስለ ስቱዲዮም ትንሽ ነገር እንዲሉልኝ ፈልጋለሁ። ዋልታ ቲቪ ጋር ነበረ ስትሰራ የነበረው። አሁን ግን በዚህ ልክ በራስህ ወጥተህ ሁሉም ነፃነቱን ነውና ማስከበር ያለበት ነፃ ሐሳብ ነፃ ሚዲያ ብለህ በዚህ ልክ መቋቋም ለሌሎች ማርያ መሆን አለበት ብዬ ነው የማስበው። ሰው ከጥገኝነት መውጣት አለበት። የራስህን ስራ ቢሆንም አዛዥ በሌለበት በነፃ ሐሳብ ያለማንም ተጽዕኖ የምትሰራባቸው
ሁኔታ እንዳለ ነው። በፊትም ቢሆንም በግልጽ ነው የምትጠይቃቸውና ከዚህ አኳያ እንግዲህ ሌሎችም አመራሮችም መጥቶ በዚህ ላይ እንዲሳተፉ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ሚዲያ መድፈር ነው የሚያስፈልገውና በዛ ልክ ብዬ ነው። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወደ ጉዳያችን እንግባ። ዛሬም ያው የድሬዳዋ ከተማን ጉዳይ ነው የምናነሳው። ድሬዳዋ እንግዲህ በጣም በተለይ ከአብሮነት ጋር በተያያዘ በርካታ ሴቶች ያሏት ከተማና ለሌሎችም አርአያ የምትሆን ለሌሎችም መትረፍ የምትችል ከተማ መሆኗን ነው የምናውቀው። በአጠቃላይ ሰዎች ሊግባቡባት የሚችል ከተማ መሆኗን ነው የምንረዳው፣ ወይም እስከዛሬ በነበረው ሂደት በዚያ ልክ የነበረች ከተማ ነች። ሰሞኑን ግን ጫጫታዎች ያሉ ይመስላል። ሰሞኑን ብቻ ሳይሆን አሁን ጠዋት ራሱ ወደዚህ ከመምጣቴ በፊት ስልኬንም ስነካካ ማስተውለው እንዲህ አይነት ነገር መደዳውን ግልጽ ስላልሆነ ምንድነው ምን የተለየ ነገር ሰሞኑን ምንድነው ድሬዳዋ ያለው? እኛም ራሳችን ያው እውነት ለመነጋገር ግራ ገብቶናልና ድሬዳዋ እኛ ውስጥ ያለ ነውና ሌላው ደግሞ ውጪ ላይ ሆኖ ድሬዳዋ የሚስላት ያው ኦቪየስ የታወቀ ነገር ነው። ምርጫም ስለደረሰ ነው አጠቃላይና ብዙ ነገሮች ናቸው። ያው ድሬዳዋም ሀገሪቷም በህገ መንግስት የምትተዳደር ሀገር ናት። ከዛ አኳያ ሰው አሁን ነፃ ነው ዲሞክራሲ ነው ብሎ እንደፈለገ የሚፈነጭበት ሁኔታ ነው ያለው። ግን ድሬዳዋ በዛ ደረጃ አይደለችም ያለችው። ድሬዳዋ በዛ ልክ ላይ አይደለችም። ድሬዳዋ ከፍታ ማማ ላይ ያለች ከተማ ናት። ህዝቧ በሰላም በፍቅር በአንድነት ተቻችሎ እየሄደች ያለች ከተማ ናት። ሰላሟ የሚያሳስባቸው ከሆነ እንዴት ሰላም ሆነች ብሎ ወደ አመጽ ለማምጣት ሀሳብ ካላቸው ካልሆነ በስተቀር እንጂ በግልጽ የሚነሳ ነገሮችም ካለ በአንተ በኩልም አንስተህ ክሊር አድርገን መነጋገር እንችላለን ብዬ አስባለሁ። በነገራችን ላይ ጥናቶችን መሰረት አድርገን የምናነሳቸው ጉዳዮች እንደተጠበቁ ሆነው ነገር ግን አሁንም ይሄ ሶሻል ሚዲያው ላይ ምንም ጥርጥር የሌለው ነገር ተጽዕኖ ቀላል ስላልሆነ ማለት ነው ከወዲሁ በአጠቃላይ የድሬዳዋን ኢንቨስትመንት ሊሆን ይችላል፣ ንግድ ሊሆን ይችላል፣ ገጽታ ግንባታ ሊሆን ይችላል፣ ቱሪዝሙን ሊሆን ይችላል። ሰሞኑን ደግሞ አሁንም ያው እንደሚታወቀው በዓሉም ደርሷል የቁልቢ ገብርኤል በዓልና ከሱ ጋር ተያይዞ በአጠቃላይ እንዲህ አይነት ነገሮች ቀላል ሊሆኑ ስለማይችሉ እርስዎ እንደ ከንቲባ ለህብረተሰቡ ይህን ማጥራት ስለሚኖሩበት መልስ እንዲሰጡበት ነው። በተለይ 3 ግለሰቦች ላይ ያነጣጠረ ነገር ተመልክቻለሁ። እርስዎን የፖሊስ መምሪያ ወይም አዛዡንና ኮሚሽነር አለሙንና ይሄ ነውን የተመለከቱ መረጃዎች ነው በስፋት ያየሁት። የእናንተን ስም ከምዝበራ እንደዚሁም ደግሞ ከመሬት ወረራ ጋር አያይዘው ነው እያነሱ የሚገኙት እነዚህ ሰዎች። ከመሬት ወረራም ጋር ደግሞ ተያይዞ በተለይ የካቢኔ መንደር ስለሚባል ጉዳይ በተለያየ መልኩ እያነሱ ነው። ሌሎችም አመሰግናለሁ። ያው ድሬዳዋ ላይ የነበረውን ሂደት ታውቃለህ። ከአሁን በፊትም በዋልታ ቲቪ ፕሮግራም ላይ ሰጥቻለሁና አሁንም ግን ደረቴን ነፍቼ ነው በንጹህ ልቦና ነው መስጠት የምፈልገው። አንድም አይነት ነገር ተወራ አልተወራ እኔ የህዝብ ኃላፊነት አለብኝ፣ የህዝብ አደራ አለብን። ከተማውን ለማሳለጥ የከተማውን ደህንነት የመጠበቅ የከተማውን እድገት ለማሳለጥ ሁሉም ዜጋ ድሬዳዋ ውስጥ እስካለ ድረስ በፍቅርና በሰላም ተቻችሎ የሚኖሩባት ከተማ ሆና ማየት ነው የኔ ስራ አንዱ ይሄ ነው። ከዛ እንግዲህ ድሬዳዋ ላይ እውነት ለመነጋገር 8 ዓመት ሰላም ነበር። ኦልሞስት 7 ዓመት ከ2011 ጀምሮ ያለውን ጉዳይ እኔ ምክትል ከንቲባ መጣው፣ ኮሚሽነር አለሙ ያኔ ነበረ ከሐረር የመጣው። ድሬዳዋ ላይ የነበረው መሳሳብ ነበር። ሁሉም ወደ ብሔር ጎራ የመግባት ሁኔታዎች ነበሩ። ባለፈውም ስላነሳሁት ብዬ ነውና መነሻው አንዱ እሱ ስለሆነ ነው። ድሬዳዋ ላይ አሁን ያለንበት ሁኔታ አይደለም። ብዙ ወንድሞቻችንን ቀብረናል። ብዙ አካል ጎሏል። ብዙ ንብረት ወድሟል። ብዙ በማንነት ደግሞ ብሔረሰቦቻችን የተሸማቀቁበት ሁኔታ ነበረ። ይሄ ደግሞ በተደራጀ ጥቂት ኃይሎች በአመለካከት በአስተሳሰብ ችግር የመደመር እሳቤ ያልገባቸው ያ ሁኔታ ነበረ። በግልጽ ለመነጋገር ኢህአዴግ በነበረበት ጊዜ ያኔ የለውጥ ጊዜ ነበረና አሁን ግን የመደመር መንግስት ከመጣ ወዲህ አንደኛ እኔ ሁሌ ኢንተርቪው ላይ አይተህ ከሆነ የመጀመሪያ ስራዬ ጸጥታ ነው፣
የሁለተኛ ስራዬ ጸጥታ ነው። ሶስተኛ ስራዬ ጸጥታ ነው። ከዛ ቀጥሎ ነው የልማት ስራ የምሰራው። የህዝቡ ተረስት ከተገኘ፣ የህዝቡ ሰላም ከተገኘ፣ የህዝቡ በእምነት ወጥቶ ጸሎቱን ጸልዮ መግባት ሲችል፣ እናቶች ሰርቶ መግባት ሲችሉ ነው ከዛ በኋላ ነው ልማት መታሰብ ያለበትና ብዙ ነገሮች ይነሳሉ። ከዛ አኳያ እንግዲህ ድሬዳዋ ላይ የመንደር የካቢኔ መንደር የሚባለው ነገር በሚዲያ ላይ ሰምቻለሁ፣ እርግጠኛ ሆኜ የሚነግርህ ማለት ነው። ግን የሚዲያ መንደር ላይ እሱ ብቻ አይደለም እኮ እየተባለ ያለው ሰው ያፍናሉ፣ መናገር አይችልም በነፃነት ባይዘው ድሬዳዋ ላይ የተወለደ አይደለም ያ አካል እንደዛ የሚለው። ይህን ያለው ሰውዬ ከማፈን ጋር ብቻ ተያይዞ ሳይሆን አሁን ጠዋት ደግሞ የተመለከትኩት መረጃ ቤተሰቦቻችንን ጭምር ይህን እየተናገርን ያለንን ሰዎች ለህዝብ መረጃ የምንሰጥን ሰዎች እነ ኮሚሽነር አለሙ በሽጉጥ እያስፈራሩብን ነው የሚልም እንደዚህ አይነት ነገር ይሄ የሆነውን ነገር እቅጫን እየታፈኑ እየተገደሉም ነው የሚሉ ማአት ነገሮች። በነገራችን ላይ አሁንም እዚሁ ላይ መጨመርሎት ከዚህ ከካቢኔ መንደር ጋር ተያይዞ ኢቭን በስም በዝርዝር ጠቅሶ እነማን G+3 እነማን ምን እያደረጉ ከዚያ በኋላ ደግሞ አፈናቅለው ድሮም ተፈናቅለው የመጡ ሰዎችን እላያቸው ላይ በግሬደር እንደውባቸው ወዘተርፈ በሚል ምናልባት ተመልክተውት ሊሆን እንደሚችል ስለሚገባኝ አንደኛ እዛ ኤርፖርት አካባቢ ያለው የመጀመሪያ ማነሳለ ከዚህ ከማፈን ጋር ተያይዞ እርግጠኛ ሆኜ የምነግርህ ለከንቲባም ደውለንለት ስልክ አያነሳልንም። አንዳንዴ ደውሎልን መሬት እንሰጣቸዋለን ነገሩን ቀንሱልን። ዋይ ናት ለምን ሺህ ጊዜ ሰው እኮ ማስረጃ ካለው ማቅረብ ይችላል። ከድር ከህግ በላይ አይደለም፣ ኮሚሽነር ከህግ በላይ አይደለም። ኮማንደር ይሄ ነው ብትልም በፖሊስ ኮሚሽነር የሚታዘዝ ነው፣ ከህግ በላይ አይደለም። አሁን ትልቁ ችግር ምንድን ነው? በሰላም ዙሪያ ላይ ስለማንደራደር ግልጹ ይሄ ነው። ማንም ወንጀለኛ እንደፈለገ ዘርፎ ሊፈናጭ አይችልም። ማንም የብሔር በበላይነት አድርጎ ሌላውን ብሔረሰብ መጉዳት አይችልም። ይሄ ነው አሁን ትልቁ ነገር እነሱን ያበሳጫቸው። በፊት ግሩፕ ይደራጃል፣ መጥቶ ይዘርፈሃል፣ መጥቶ ያስፈራራሃል፣ መጥቶ ጥቃት ያደርስብሃል። የሚጠይቀው አካል ሀይ የሚለው የለም። ፖሊስም እያየ መሄድበት ወደ መንደር የገባ ፖሊስ ነበር። አሁን ግን ከዛ ውጪ አይደለም። ድሬዳዋ ላይ እኮ ህዝብ እኮ እኔን ሊሸከም አይችልም። እውነት ለመነጋገር አሁን ስጋታቸው ምንድን ነው? ከድር ኔክስት ወይም ሊቀጥል ይችላል የሚል እሳቤ ፍራቻ አላቸው። እኔ ባይዘው አይደለም ህገ መንግስቱ አለ 5 ዓመት ነው ማስተዳድረው። ምርጫ ስለደረሰ የከድርን ስም ጥላሸት ለመቀባት ካልሆነ በስተቀር ቀባ አልቀባ እነሱ አይደለም ያኖሩኝ፣ ህዝቤ ያውቃል። ህዝቤ ደግሞ ተመልሼ የምወርደው ከዘረፍንም ደግሞ ህዝቤ መሃል ነው የምወርደው። ይሄም በግልጽ መታወቅ ስላለበት ከድር ከድሬዳዋ በታች ነው፣ ኮሚሽነርም ከድሬዳዋ በታች ነው። ድሬዳዋ ከሁላችንም ትበልጣለች የሚል አቋም አለኝ። ከዛ የበለጠ ደግሞ ፌዴራል አለ። በጸረ ሙስና ሊያይ ይችላል፣ በፌዴራል ወንጀል ምርመራ ሊያይ ይችላል። በዛ ልክ መታየት ይችላል። ግን አንድ ነገር ከዚህ ከመሬቱ ጋር ተያይዘው ማነሳለህ ነገር ላይ የአየር ካርታ ፎቶ ኦንላይን ገብተህ ማየት ትችላለህ በግልጽ። እዛ አካባቢ አንድ መሬት የለም፣ በፈር ዞን ነው። መጀመሪያም ከደርግም ከጀምሮ ያለው አውሮፕላን በዚህም በላይኛውም በኩል በሁለቱም በኩል ይወርድ ነበር። ብዙ ጊዜ አክሲደንት ስለደረሰ እዛ አካባቢ ላይ ያለው ግሪን አለ፣ ወተር ፓርኩ አለ፣ ስቴዲየሙ አለ፣ አካዳሚው አለ። እዛ አካባቢ ላይ በመንግስት እጅ ያለው የመለስ ዜናዊ ፓርክ ብለን የሰጠነው በእጅ ያለ የመንግስት መሬት ነው። እዛ አካባቢ ላይ አንድ ዶዘር የተፈናቀለ የተባለው በግልጽ አውቃለሁ። መንግስት የገዛው ወደ 3 ሄክታር አካባቢ ላይ ቤቶች የተሰሩ በአጥር የታጠረ አጥሩን አይተ ከሆነ አጥር አለ። ቲቪ ላይ እነሱ የለቀቁት አንድም እዛ አካባቢ ላይ ቤት አለኝ ህንፃ አለኝ ገንብንች ያለው የሚለው ኤርፖርት ነው የሚለው አካል ካለ መምጣት ይችላል። ይሄ የሚናገረው አካልስ ምን ነበረ? በፊት የጸረ ሰላም ኃይል አልነበረም? ኤርትራ ላይ ሲሰለጥን አልነበረም? በሚዲያ አሁን ሁሉም ሲያመጡት የነበረው ድሬዳዋ ላይ ስትራቴጂያቸው የመጀመሪያው ላይ ትልቁ ችግር የመሬቱ ጉዳይ ሊጨርስና የመሬቱ ጉዳይ ላይ ልማት ተነሺ አልተሰጠም። ደሃዎች አፈናቅሏል። ለራሳቸው ነው ንብረት እያሰባሰቡ ያለው የሚለው ነገር ላይ በግልጽ የካቢኔ ዝርዝሮችም ተቀምጧል። G+3 ለክቡር ከንቲባም ለኮሚሽነርም እየተሰራ ነው።
ኢቭን እዚህ ላይ አይደለም ውጪ ሀገር ላይም ዱባይ ላይም ቤት አለው እየተባለ ያለበት የሚወራበታል እና እዚህ ብቻ አይደለም ብዙ ቦታ ቤት ሰጥቶኛል እነሱ እንደሚሉት ሰጥቶኛልና እኛ ችግር የለው ምንነግርህ የመጀመሪያ እኔ ስመጣ የሰጠዋቸውም በማህበር ነው አንድም በግለሰብ ደረጃ አልሰጠንም ለካቢኔ መጀመሪያ የተሰጠው ካቢኔ አባል ከመሆናቸው በፊት እኔ 2012 ምክትል ከንቲባ ሆኜ ሲመጣ የካቢኔ ዝርዝር የገባበት አህመድ ቡህ ያኔ ነበረ በካቢኔ ቁጭ ብለን በማህበር የተደራጁ የተወሰነ የካቢኔ አባላትና ጽፈት ቤት ደረጃ ያሉት ለረጅም ጊዜ ምንም ቤት ክራይ የሌላቸው ኦሬዲ የተሰጣቸው አለ 2012 ከዛ ውጪ እንደገና ከንቲባ ሲሆን ድጋሜ ከንቲባ ለመሆን አንድ አመት ሲቀረኝ እኔና አህመድ ቡህ ነበር እንደገና ለመምህራን ማህበር አጠቃላይ ወደ 11 ማህበር የሚሆኑት መምህራን ማህበር ለ840 መምህራን 160 ካሬ ሰጠናል በማህበር ለምን የመምህራን አልተነሳ ለምን ለራሳቸው ብቻ ታደለ አይባልም አንድ እሱ ነው ለመምህራን ስለሰጠው ማለት ነው ሌላው ደግሞ ለአየር ኃይል ህይወታቸው የተሰዉት ግዳጅ ላይ የነበሩ ለነሱ ወደ 3 ማህበር ሰጥቻለሁ ወደ 64 የሚሆኑ የሀገር ባለውለታ ናቸው መምህራን ውስጥም የተወሰነ ዩኒቨርሲቲ መምህራኖችም ነበሩ እዛ ውስጥም የተሰጠበት ሁኔታ አለ ከዛ ውጪ አሁንም ለአቅመ ደካማ ምንም አልተደረገም የሚለው 28 ቤት ሰርተን የሰጠነበት ሁኔታ አለ ያለምን ሐቁ አልተነገረም ሁሌ ሰውን ለማነሳሳት ደካማ ጎን መፈለግ እኔ ችግር የለብንም ማድረግ ይቻላል ሌሎች በማህበር ብዙ የሰጠናቸው አለ አጠቃላይ በማህበር የሰጠዋቸው መሬቶች 1022 አባላቶች አግኝተዋል ከሁሉም ሴክተር ቀድሞ ሰልፍ ሲዝ የነበረ ማለት ነው በማህበር የተደራጀ ደሞ በግለሰብ መስጠትም አትችልም ለማንም ልትሰጥም አትችልም በማህበር አደራጅተህ ደሞ ግን የቤትን እጥረት ደሞ ለመቀነስ የምታደርግባቸው ነገሮች አሉና አንዱ ይሄ ነው ከዚህ ጋር ታይዘው ሌላው አንድም ልማት ተነሺ አልተሰጠም የሚልበት ሁኔታም ነበረ ደሃ ቤት ያገኛ አይደለም የሚል ነበረ እኔ ወደ ከንቲባ ሲመጣ የመጀመሪያው የመሬት ልማት ፕሮጀክት ተነሺዎች 1555 ነበር ለ991 ሰው የልማት ተነሺ በመንግስት ፕሮጀክት የተነሱትን ሰጥቻለሁ መሬት በግልጽ ምነገር በመቀጠል አሁንም የከተማ ልማት ተነሺዎች ተብሎ 115 ሰው ሰጥቻለሁ በከተማ ውስጥ የተነሱ ለልማት ይፈልጋል ተብሎ የሚፈናቀሉት ማለት ነው ከዛ በተጨማሪ አሁንም ይሄ በካርታ ስላለ ማለት ነው ለመንግስት ፕሮጀክት የተነሱት ደግሞ እንደ ኢንዱስትሪ ፓርክ የተለያዩ ደግሞ የተነሱት 1154 ሰጥቻለሁ ካርታ ቦታ አላቸው ይሄ ፋይል ላይ ያለ ማለት ነው ለኢንቨስትመንት ፕሮጀክት የተነሳም 405 ሰጥቻለሁ ቶታል በዚህ አመት ብቻ እኔ በ5 አመቱ አሁን 4 አመቱ 5 አመት ላይ ነኝ ያለውትና በዚህ አጠቃላይ 2665 የልማት ተነሺ ካርታ አግኝቷል ይሄ ሁሉ የት ነበሩ እነሱን አማክሬ አይደለም የምሰጠው ለዜጋዬ ነው የምሰራው ለህዝቤ ነው የምሰራው ከየትኛውም በላይ አይደለም አሁን ትልቁ ነገር G+3 G+2 ተሰርቷል ለከንቲባ ተሰርቷል የሚለው እኔ G+2 ተሰርቷል የኔ አይደለም የመንግስት ቤት ነው የተሰራው አሁን ምገባበት የፈረሰ ቤት አፍርሼ ነምበር 1 ውስጥ ያለው ከዚራ ነምበር 1 ያለው ወደ ሃይስኩል መውጫ ነገ ሲወጣ ልብሴን ይዤ እወጣለሁ እሱ ከሆነ እሱ ተሰርቶልኛል የኔ አይደለም ግን የመንግስት ነው ነገ አስረክቤ እወጣለሁ ይሄንን ይመኑ ከድር ካርታ ወስዷል ከተባለ ኤቪደንስ ያምጡ ማስረጃ ያምጡ እስቲ አንድ መሰረት ከድር ዛም ካቢኔ መንደር ተብሎ የተቀመጠው ላይ ለምንድን ነው እንዲ መጋነን የተፈለገው ነገ እኮ ህዝብ መሃል ወርዳለሁ የካቢኔ መንደር ተብሎ በምንም በህይወቴ ምን የካቢኔ መንደር የሚባል ነገር ውስጥ ቤትም መሬትም የለኝም ያለኝ ግን አንድ ነገር ምነግር ያለኝ የባለቤቴ ገና እኔ ወጣቶችና ስፖርት ላይ ሆኜ መሬት ያላት የራሳችን ቤት ለብቻ አለ አንድም ይሄም በካቢኔ ተሰጠኝ አይደለም እሷ የራሷ ሐቅ ነው ምንም በኔ ላይ የሚጨመር አይደለም በስሟ ያለው ካርታ ነው ኢቭን በስልጣንም ተጠቅሞ የሚባል ከሆነ እሱ ሊጣራ ይችላልና ስለዚህ
አንዳንዶች ደግሞ የሚያነሱት ነገር አሁን እርስዎ በሚሉት ልክ ከሆነ በጣም ከባድ ነው የሚሆነው። ይሄ ደግሞ ሰዎችን አንደኛ ስጋት ሰዎች ሲሰማቸው እኮ ኢንቨስት ለማድረግም ያሰቡት ቀርቶ እያደረጉ ያሉትም ያለመረጋጋት ፕሮቴክሽን የማጣት ስሜት ውስጥ ገብተው የመሸሽ ነገር ሊፈጠር ይችላል። ስፔሻሊ ደግሞ እንደዚህ አይነት ይሄ ብሔር ለብሔር በሚመስል መልክ ደግሞ የሚደረገውንም ትንቅንቅም ኢግኖር ተደርገናል ብለው የሚያስቡ ሰዎችም በተለይ በዚህ አሁን አንዳንድ የከተማው ማህበረሰብ አገልግሎት አሰጣጥ ላይ ቅሬታ ያነሳል። ቅሬታ ሲያነሳ ደግሞ በብዛት ምንድነው ተብሎ የሚነሳው በጣም የተማሩ ሰዎች ስኪልድ የሆነው ማንፓወር እየፈለሰ ሲመጣ እዛም ላይ ችግር ነው የሚፈጠረው። ስለዚህ ድሬዳዋ በነበረችበት ልክ ብቻ ሳይሆን ከዚያ ከፍ ባለ ደረጃ ለሌሎች አርአያ እንድትቀጥል መረጃ የመስጠት ሁኔታ ላይ ከተማ አስተዳደሩ ኢንቨስት ማድረግ እንዳለበት የሚያመላክት ነውና እዚህም ላይ ወቀሳ ይነሳል። ከዚያ ውጪ አንዳንድ ሰዎች የተወሰነ መረጃ ለመስጠት ሲሞክሩም ተመልክቻለሁ። አሁን ያሉኝን በተመለከተ ሰሞኑን የነሱን መረጃም እንዳንቀበል በዚያ በኩል ቀደም ሲል የተነሳውን ሐሳብ የሚያነሱ ሰዎች እነዚህ ቲክቶከሮችም እኮ ራሳቸውን ከድር ያደራጇቸውና በወር የሚከፈላቸው ኮንዶሚኒየም የሚሰጣቸው ናቸው በሚል ደግሞ ሌላ ሐሳብ ይነሳል። ምንድነው እዚህ ላይ አስተያየቶና ሚዲያችሁ ለምንድነው በተደራጀ መልኩ አሁን እርሶ ለኔ የነገሩኝን እኔን ሳይጠብቅ በተግባር በተጨባጭ እዛ አካባቢ ያለውን አሁን የተባለበት ቦታ ካቢኔ ሰፈሩም ላይ ተገኝቶ ድሬዳዋቺ ነች፣ ለምሳሌ ከዚራ ልማት የለም ገዳፋ ላይ የተኙ ነው ብዙ ነገር የሚባል ነገር እሱን ማጥራትና ሚዲያው መስራት የለበትም ወይ? እሱ ትክክል ነው። ሚዲያ ማጥራት አለበት። እኛም ደግሞ የተነሳውን ነገር ህዝቡ ስለሚያውቀው እውነት ለመነጋገር የድሬዳዋ ህዝብ ከጫፍ እስከ ጫፍ ከተማውም ስለምትታወቅ ማለት ነው ማን ምን አለው ከማን ጋር ከህዝብ ጋር እኮ ነው የምንውለው ምንጠጣው ምንበላውም ከህዝብ ጋር ስለሆነ ማለት ነው። ከዚህ ጋር ታይዞ አንደኛ ሁሌ የኮሚሽነርንም ስም ያነሱት ኃይል ለማቆራረጥ ነው የተፈለገው፣ ኃይል ለመበታተን። ከዚህ አኳያ አሁንም የቲክቶከር ባይዘወይ እኔ አንድም ቲክቶከርም የለኝም በራሴ ሚዲያ የምሰራቸው ስራዎች የምጠቀመው ካልሆነ በስተቀር ኦፊሻል የኔ ፔጅ አለ። ከዛ ውጪ ስለሌላው ምን አገባኝ። አንድ እስቲ ከድር አበል ሰጥቶናል ሚል አካል ካለ መውጣት ይችላል። አንድ ኮንዶሚኒየም የትኛው ደሃ የቆጠበው ራሱ እኮ በጣኮ እያገኘ ያለበት ሁኔታ ነው ያለው። ለቲክቶከር የትኛው ቲክቶከር ነው የኮንዶሚኒየም ቤት ያለው? ሁሉም እኮ ይታወቃል፣ ድሬዳዋ ላይ በግልጽ ይታወቃል። ተቆርቁሮ ስለ ሰላሙን ሊያነሱ ይችላሉ። አንድም ነገር ደግሞ ግን በዛ መልክ ደግሞ የተነሳ ነገር የለም። ሁለተኛ ደግሞ በኢንቨስትመንት ዙሪያ ላይ ሁሉም ሰው ማህበረሰቡ በተቻለ መጠን ኢንቨስትመንት እያደረገ ያለበት ሁኔታ አለ። አሁንም እየሰጠን ያለንበት ሁኔታ ነው ያለው። በኢንቨስትመንት ዙሪያ ላይ እንዳውም እውነት ለመነጋገር ከድሬዳዋ ተወላጆች ይልቅ ሌላ ቦታ የመጡት ኢንቨስት እያደረጉ ስራ እየቀጠሩልኝ ያለበት ሁኔታ አለ። ከዛ ኢንቨስተሮች አንድ ብር ተበልቶ ከሆነ ኤቪደንስ ማናገር ይቻላል። ከድር በልቶ ከሆነ ሌላ ሰው ከሆነ ግን የህዝብ ልማት የፕሮጀክት ስራ ሲሰራበት ሰዓት ላይ ቀጥል የሚሉት አሉ። ከተማው እንዴት ተቀየረች፣ ቅርጹ ተፈረሰ ይልሃል። ስለ ቅርጽ አይደለም የምናወራው። ከተማው እድሜ ልኳን እያረጀች መቆየት የለባትም። እኔ እዛ አድጌ እኮ ተወልጄ ልጆች ወልጄ እኮ ሲያልፍልኝ ከተማ እኮ ሊቆጨኝ ይገባል። በዛ በቲክቶክ በወሬ በሚዲያ ላይ የሚለቀቀው ከ3 ዓመት በፊት መጥቶ የተቀረጸ ነው። አይተ ከሆነ ማስክ አርግቷል፣ ኖ ሞር ይላል። ከዚህ ከኮቪድ ጋር ተያይዞ የነበረው ስርዓት የነበረ ነው። ለጋሬ የሚባለው እኔ የተወለድኩበት ሰፈር እኮ ነው ለጋሬ። አይተ ከሆነ ሜዳ አስታጥቄ ሜዳ ምናምን ሲያሳ ያኔ ቤት መሃል ነበረችና ኢቭን አካፋይ መሃል ራሱ ይሱን አልነበረም። ለጋሬ አሁን ሄዶ ማየት ይቻላል። ያ ሜዳ ላይ አርቲፊሻል ሳር አለ፣ ሌላው ሜዳ አለ። ሁሉም ቦታ ላይ እንደ ድሬዳዋ ባይዘው ያንን የከተማ ውስጥ ሜዳን የጠበቀ የለም። ዛሬ እኮ ዘራፊና ሌባ ብንሆን እኮ ያንን ሜዳ ሸንሽነን እንሸጣለን። ይሄ ትክክል ስላልሆነ ማለት ነው። ሁለተኛ የመጋለጫቱ ሌላው የትኛውም አውሮፓ ሄድ የትኛውም ሀገር ውስጥ ለውስጥ ስትገባ እኮ ፈሳሽ አለ። አንድም ሰው ሁሌ ከተማው በአንዴ አይለማም። ገና እኮ እድገት ላይ ያለች ከተማ ናት። ግን አሁን የመጣውን ጭላንጭል ለማጥፋት አሁን እኮ ይሄ ሁሉ ብሶት ሌላ አይደለም። እነሱ መስራት ስላልቻሉ እድል ቢያገኙም ምን እንስራ ብሎ ስለሚያስቡ ቢሰጣቸው መስራት ስለማይችሉ የቅናት መንፈስ ነው ይሄንን ሁሉ የሚያንጫጫቸው።
ከተማ ሰላም እንዴት ኖረ ነው ህዝቡ አሁን ስትራቴጂያቸው እኮ የህዝብ አመጽ ይነሳል እኮ ነው ድሬዳዋ ላይ ያለው ሰላም ነው ተደምረናል ህዝቡ አንድ ነው የብሔር ችግር የለም የሰፈር ችግር የለም ድንጋይ ሲወረውሩ የነበሩ ልጆች የሌሊት አሽከርካሪዎች ናቸው ድንጋይ ሲወረውሩ የነበረው በማህበር ተደራጅቷል ሲጣላ የነበረው እርስ በርስ የነበረው አሁን ብሎኬት ተደራጅቶ እየሰራ ነው ቀን መልካ ላይ በምድር ባቡር በታክሲ ማህበር ተደራጅቶ እየሰራ ነው ሰላም ባይኖር እውነት ለመነጋገር ስራ ባይኖር ይሄ ወጣት ዝም ይላል ይሄን ሁሉ ወጣት አበል መክፈል ይችላል ነገ እኮ ሲወርድ እኮ ህዝቤ መሃል ነው ወርጄ የሚሄደው ህዝብ ከነሱ በላይ ስለሚያውቁ ነው ዝም የሚለው እኔ አሁን ለያንዳንዱ ቲክቶከር ለያንዳንዱ ሶሻል ሚዲያ ላይ ስለተነሳ መልስ አልሰጠም አሁን ተደጋጋሚ እናንተ ጋር ስለመጣ ነፃ ሐሳብ ላይ ይሄ ይነሳልና ምንድነው የሚለው ነገር ካልሆነ በስተቀር የኔ ሚዲያ ላይ ጠይቆኛል አንሰጥም አልኳቸው ዝም በሉ ለምንድነው ለአንድ ሰው ሁሉ ስለተንጫጫ መልስ ምን ሰጠው የሚል ነገር ነው የመለስኩት ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% በሚደርስ የቤተሰብ ቅናሽ የቤት ባለቤት ሊያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርበውሎታል። ምን ይሄ ብቻ ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርበንሎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903000161 እንዲሁም በ0995066500 ይደውሉ። ቴምር ፕሮፐርቲስ። ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው። በእርግጠኝነት እንዲገዙም ብለን የምንዋሸው ነገር የለም። የኛን እውነት መጥቶ ነው መመልከት። አልቲማ ሪል ስቴት ነን። አንደኛ ፕሮጀክታችን ቄራ፣ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ፣ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን። ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ። ቤትና ሱቆን መርጠው። አልቲማ ሪል ስቴት ነን። ከስማችን ይቀድማል ስራችን። በቦሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችንን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል። እርሶ ብቻ ይምጡ። በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ። እረፍት ገዝተው። ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ። አልቲማ በማስረከብ የማይታማ። በዚህ ደረጃ ሰው ሁሉ ነገር ስለተነሳ መልስ መሰጠት አለበት የሚል እምነት የለኝም። ነገር ግን አሁን ሀገሪቷ ካለችበት ተጨባጭ ሁኔታ አኳያ በተለይ ለውጥ ጊዜ ላይ ሲኮን በአጠቃላይ ተያይዞ ተመጋግቦ ከአጎራባችም ጋር ተያይዞ እንደ ሀገርም አሁን እርሱ የጠቀሱት ጋር ተቀጣጥሎ አንድ ነገር ሊፈነዳ የሚችልበትን እድል የሚፈጥር ነገር ሲኖር እንዲህ ምርጫ ሲደርስም እንዲህ አይነት ነገሮች ስለሚጠበቁ አንዳንድ ጊዜ አስቀድሞ መረጃውን መስጠት ተገቢ ስለሚሆን ነው የማንሳቴ ምክንያትና በተለይ አሁን እነዚህን ወጣቶች በተለየ ሁኔታ ስራ አጥ እየተበራከተ ነው። ነገ ለድሬዳዋ ስጋት ይሆናል። ስራ አጥነት ሲበራከት ደግሞ ስጋት ውስጥ የመግባትና ዲፕረስድ ሆኖ ወደ ሌላ አጀንዳ የመራመድ እድልም ሊፈጠር ይችላል የሚል ምናልባት ደግሞ በጨዋ ቋንቋ የድሬዳዋ ነዋሪ ስለሆን በሚል እንደ ተቆርቋሪ ያገባናል በሚል ስሜት አሁን ቀደም ሲል እርሶ ካነሷቸው ባሻገር የሆነ የሚመስል አሁን ዝም ብዬ እኔ ስመለከተው ስለ ድሬዳዋ ብቻ ተብሎም አንዳንዶች የሚሰጡት አስተያየት አለና ምናልባት እዚህ ላይ ምንድነው ያሉት? ስለ ድሬዳዋ እውነት ለመነጋገር ያው የታወቀ ነው። ማህበረሰቡ በጎ ሰዎች አሉ በግልጽ አሁን የድሬዳዋ ስም ከፍ ስላለ ከክድር ጋር ባያወዳድሩት ደስ ይለኛል። ክድር ኢትስ ፐርሰናል ነገ ይወርዳል፣ ግለሰብ ነው።
ግን ድሬዳዋ ደግሞ ግን ደረጃውን ጠብቃ መሄድ አለባት። ከድር ሌባ ከሆነ ኮሚሽነር ሌባ ከሆነ ሌላው ሌባ ከሆነ በህግ ቁጥጥር ስር ይውላል። የትም የሚደበቅ ነገር ስላልሆነ ማለት ነው። ግን እሱ አይደለም ኢንተረስቱ። ቁልቢ ገብርኤል ይመጣል፣ እየመጣ ነው። ህዝቡ እንዲሸሽ ይፈለጋል። እኛ ደግሞ ተነጥፈን ነው ነገም ከዛ የተሻለ በፊት ከምናደርገው በላይ ልባችን ንጹህ ስለሆነ አንድም ሳንሸማቀቅ ከበለጠ ድንኳን ተክለን ህዝብ አውጥተን ሴርሞኒ አርግተን የሚመጡ የቁልቢ ገብርኤል ማህበረሰብን በሁለት እጅ እንዘረጋለን። አንድ እሱ ነው። ሁለተኛ እኮ እንደ ድሬዳዋ እኮ የጠቅላይ ቤተ ክህነት ጳጳሱ አጠቃላይ የኦርቶዶክስ ከድርን ሸልመዋል። እኔ አልነበርኩ፣ እውቅና ሰጥቶናል እንደ ድሬዳዋ። ያንን ጥላሸት ለመቀባት ነው። አይቻልም። ፈጣሪ ካልጻፈ በስተቀር ሰው ልጅ አንድም ነገር ማድረግ ስለማይችል ምንድነው ታዲያ ዓላማቸው? ዓላማቸው ልንገርህ፣ በግልጽ እየመጣሁልህ ስለፈለግኩ እኮ ነው። አሁን ድሬዳዋ ላይ 100% የምነግርህ ነገር ድሬዳዋ ላይ አንድ እሳት አይነሳም። አንድ እሳት ወጣቱ አንደርስታንድ አድርጓል። ይሄን ሰሞን ከወጣት ጋር ውይይትም አለን። ለምንድን ነው ማንም መጠቀም? እኔ እኮ አስክሬኑ እኮ በሰሌን ወስጄ ያለው እኮ ማውቃቸው ጓደኞቼም ማለት ነው። በብሔር የተቃጠሉትን ወስደን ቀብረናል። ለእነሱ ሐውልት ያቆመ ሰው አለ? የሞተችበት እናትየውን ደግሞ አንድ ፍራሽ የገዛለት አለ? ለተወሰነ 3-4 ቀን ድንኳን ሞቋል። ከዛ በኋላ ጨለማ ቤት እናትየው ነው የምትቀረው። ያ እንዲመጣ አልፈልግም። ሁለተኛ ደግሞ የሚሰራ ሰው ላይ ነው ድክመት የሚኖረው። ባይዘው ግን እስከምሰራ ድረስ እኔ ህይወቴ ይወጣል እንጂ ድሬዳዋ በጸረ ሰላም ኃይልም ሆነች በአማጽያንም ሆነች በቲክቶከር ድሬዳዋ አትፈርስም። ድሬዳዋ ደግሞ አሸዋ ላይ የተገነባች ሀገር አይደለችም። የተማረ ብልህ ወጣት ያለበት በጠረጴዛ ዙሪያ ላይ ኤኒ ታይም ቁጭ ብለን ልንነጋገር የምንችል አቋም ስላለ ማለት ነው። የመደመር እሳቤ ቀድሞ የገባቸው አንተ ስርብህ ጎረቤት አንተን የሚመግብህ ካለበስክ ደግሞ ለአንተ የሚገዛ ስላለ ነው። ሁለተኛ በሚዲያ ላይ እየሰማን እኮ ነው 50 ሚሊዮን ከዲያስፖራ ላይ ተሰብስቦ አስተዳደሩ በልቷል። ኢቭን እሱ ብቻ አይደለም ለድሃ የመጣውን ከንቲባ ራሱ ሽንቁቅ አድርጎ ለቤተሰቡ በላ ነው። የተቃጠለው አሸዋ ገበያ ብር የተሰበሰበ ብሩን በልተውታል። እንዳውም እኮ ያኔ ሶስቱ ላይ ልምጣልህና አንደኛ እውነት ለመነጋገር የዚህ የጸረ ሰላም እኔ 50 ሚሊዮን የተባለው እንግዲህ ልጆች አሉ፣ እነ የተባረክ አሉ፣ እነ ሰለሞን አሁን አሜሪካ ነው ያለው መናገር ይችላሉ። ዶል አለች። የዲያስፖራው ኃላፊ የነበረው አቤል አሁን ዋሽንግተን ነው ያለው። ኢቭን ሌሎቹም አሉ። ኮሚቴ ደግሞ የተደራጁት አሉ። ካሜራማኖቹም ሁሉ ነፍጹምም አሉ። ብዙ ልጆች አሉ የተደራጁት። እነሱ ነው እኔ ያኔ ከንቲባ አህመድ ቡህን ባለሀብት አሰባስበን መኪና ገዝተን ሸልመን ከከንቲባ ስንሸኘው ቤተ መንግስት ላይ ምንድነው የተጀመረው? ከንቲባው ያው እንዲህ ያልተለመደ ነገር መኪና ሸለሙት ለከንቲባ። ግን ዲያሊሲስ ሰው ማጠቢያ አጣ ሲባል ወዲያውኑ ወጣቶች ተሰብስበን እኔ እገዛለሁ ችግር የለውም አመጣለሁ እናንተ እስቲ ጥረት አድርጉ አልኳቸው። የድሬ ናፍቆት ቀን ላይ ነው ብር ተበላ የሚባለው። የድሬ ናፍቆት ቀን ላይ ቤተ መንግስት ላይ እያንዳንዱ ዲያስፖራ 10 ሺህ ብር እራት ገዝቶ ይብላል ለዲያሊሲስ ማሽን መግዣ ብለን። ኦኬ ያ ሁሉ ሰው ገባ። ስንት ብር እንደሆነ ታውቃለህ? እውነት ወንድሜ ስሜ 3 ሚሊዮን እንኳን አልሞላም። 3.2 ሚሊዮን ነው ከተሰበሰበው ጋራ የተገኘው ብር 3.2 ሚሊዮን 3 ማሽን አይገዛም። ከዛ እሺ ተውት እናንተ ይሄን ከሰበሰባችሁ እኔ ሌላውን ተራሩጬም ቢሆን እንሞላለን አልኩኝ። ዶል እድሜ ስጣትና ውጪ ያለች አሜሪካ ጎፈንድሚ አቋቁማ የተወሰረ ኦልሞስት ወደ $100,000 ከዛ በላይ ያሰበሰበችው አለ። ምን ላርግ አለች። ኖ የደም እቺ ቱቦ መቀየር የለችም እነሱን ጊዜ በኩላሊት አንድም ነገር 5 ሳንቲም ላስተዳደሩም ወደዚህ አታርጊ ያለው ብርም ደግሞ ራሳቸው በጤና ቢሮ እንዲያስተዳድሩ ብለን የተወሰነ ዕቃ እንዲገዙበት ነው የተደረገው። ግለሰብን ለምኜ መጀመሪያ 15 ሚሊዮን ብር ወጥቶ 10 ማሽን ነው የተገዛው የዩሮፕ ስታንዳርድ። እሱ ቺፕሷ እስኪመጣ ድረስ ተብሎ ስራውን ለማስጀመር ድጋሚ 10 ማሽን ተገዛ። ከ30 ሚሊዮን ብር በላይ የሚሆን ኢቭን ፊልትሬሽን ውሃም ጨምሮ አጠቃላይ የሚያጣራ በአኳውን ነው የተገዛበት ሁኔታ ነበረ። ከ30 ሚሊዮን ብር በላይ ናሽናል ሲሚንት ነው በነፃ ያንን ቤት የገነባልን።
ይሄ ሁሉ ከተበላ የትኛው ብር የተሰበሰባለ ስሊፕ ይኖረዋል አይደል? የተበላ ሰው እሱን ያምጣ የሰጠው ሰውዬ የበላበት አስተፋለታለሁ። $1 ለምን አትውልም ለአካል የሰጠው የሚል አካል ካለ ይምጣ። ኤቪደንስ ካለ እኔ ማምጣት ማንም እኮ ውጪ ሀገር እኮ እየተማረ ነው። ስቴትመንት ላይ ነው የምታሳልፈው ወይም በባንክ ነው የምትሰጠው ወይም ሲሰጥህ ደረሰን ትጠይቃለህ። ማን ነው የወሰደው? ሁለተኛ ለድሃ የተላከው ደግሞ ማን ነው የላከው? ለየትኛው ድሃ ማህበረሰብ? እኔ እኮ ፋብሪካ እየለመንኩኝ እኮ ነው ህፃናቶች እኮ ወላጅ አልባ ተጥሎ ያሉትን ማቆያ ውስጥ እኮ እየረዳን ያለ ነው። እሱም ማን ነው የተረዳለን? ባለሀብት እየሰጠን ራሽን ግዛ ነው። 1 ሳንቲም ከሰው እጅ ላይ ወስደን አናውቅም። ብር እንሰጣለን ስንሉ ኖ እንላለን። ይሄ ሁሉ ያለበት ሁኔታ ያለው አንዱ ይሄ ነው። አሁን የተፈለገው ድሬዳዋ ባልባሌ በሬ ወለደ የሚለው ሞኝ አይደለም። የድሬዳዋ ማህበረሰብ ሊያገናዝብ የችምል ማህበረሰብ ነው። ማንም አይደለም። እኔ እኮ ሌባ ብሆን በእግር እኮ ማህበረሰቤ መሃል እኮ አልሄድም። ኳስ አልጫወትም። ወጥቼም ከህዝብ ጋር እኮ ሀዘን ቤት እኮ አልሄድም። የትም ቦታ ቁጭ ብዬ ካፌ ከነሱ ጋር እኮ አልውልም ሌባ ብሆን። በተጨባጭ እርስዎ በሚሉት ከእውነት የራቀና ድሬዳዋን ለማፍረስ ቀደም ሲል ያሉትን አይነት በተለይ አሁን በጠራራ ፀሐይ በሽጉጥ ይገላሉ ምናምን የሚለው ፖሊሶች አካባቢ ላይ የሚነሳ ወሬም ከባድ የሆነ ስም የማጥፋት ጉዳይ ነው ተብሎ ነው መወሰድ ያለበት እርስዎ በሚሉት ልክ። ስለዚህ እነዚህን ሰዎች ተጠያቂ የምታደርጉበት አሰራር የለም ወይ? የሀገራችን እድገት ቴክኖሎጂ ይታወቃል፣ ግን እየተጣራ ያለ ነገር አለ። የእነሱ ፋይልም ባይዘወይ ክፍት ነው። በወንጀል ተደራጅቶ ቁጭ ብሏል። ነገም ይጠየቃል በህግ ፊት ማለት ነው። ከድርም ቢሆን ስለሚጠየቅ አሁን ወንድማችን ቤተሰቦቻችን እናቴን ሁሉ አሸማቀቋት የሚባለው ወንድሙ እኮ ፖሊስ ነው አንዱ። ይሄንን የሚለቀው ጉሜሳ ነው። አይ ዶንት ኖ። እኔ በህይወቴም አይቼም አላውቅም። አንድ ቀንም ተገናኝተንም አናውቅም። ግን የስር ድሬዳዋ ስም ዝርዝር ይሄ ከሌላ አካል ጋር ችግር ካለ ይወጣ። ግን የድሬዳዋ ህዝብ ደግሞ ግን የችግር መበቂያ አይደለም። ይሄ ሊቆም ይገባል። ከድር ከሆነ ከድር ሌባ ተብሎ ሊሰጥ ይገባል። ግን የድሬዳዋ ህዝብ ተኝታችኋል፣ ተነሱ፣ አመጻ አስነሱ። ምን አመጻ አስፈለገ? ማን ላይ ያነሳል? ቤተሰብ እኮ ነው እዛ ያለው። አንድ አካል እኮ ነን እኛ። ከድር ከሆነ ይወርዳል፣ ነገ ይወርዳል። ለምን አይጠብቅም? ያኔ ህግ ያቀርበዋል፣ ተጣርቶም ሊመጣ ይችላል። ግን ትልቁ ነገር ወንድሙ አሁንም ስራ ላይ ነው ያለው። ቂም ቢሆን እኮ ወንድሙን እርምጃ መውሰድ ያግታል። ምን አጠፋ ወንድሙ? ቤተሰቡስ ምን አጠፋ? ያ ነገር ሆኖ ካለች እናትዮም እስቲ ተሸማከኩኝ ሚል አካል ካለ እኔ ጋር መምጣት ይችላል። ስልኬ ይታወቃል፣ ወንድሙ ያውቀኛል። እኔ ጋር መጥቶ ወደ በፈለገበት ሰዓት ላይ ሊያገኙኝ ይችላሉ። ይሄን ሰምቼ በሚዲያ ኮሚሽነርን ጠየቅኩት። ይሄ መረጃ አለ። ኧረ አለቃ ውሸት ነው፣ እንዲህ አይነት ነገር እስቲ ስንት አለ በህይወታችንም አድርገንም አናውቅም የሚለው ነገር ነው የመጣው። ስለዚህ መረጃ ይወጣል። አሁን መረጃ ይወጣል። ከየት በኩል ነው የሚወጣው? በሌብነት፣ በአቅም ማነስ፣ በብሔርም ማጋጨት ከስልጣን ያወረድናቸው አመራሮች ናቸው። የስም ማጥፋት ራሳቸውን እንደ ጠንካራ አድርግቶ ጠንካራ ሰው አስተዳደሩ አይፈልግም፣ ኔትወርኩን ብቻ ነው የሰበሰበው የሚል ነው አይደለም። የድሬዳዋ ተወላጅም ቢሆን አቅም ካለ ትሰራለህ። አቅም ከሌለህ ደግሞ በኮታ ማንም አይቀመጥም፣ እኔም ቢሆን። ስለዚህ አንዱ በስራ ክፍተት ህዝብን በማባላት ኔትወርክ በማደራጀት በመዝረፍ አይቻልም። ስልጣን ላይ ማንም ይሄንን አልታገስም። እኔ ነገ ስሜም ይበላሻል፣ ህዝብም ደግሞ ግን እንባውን ያለቅሳል። ክፍተት የለም አለ። የስራ እድል ሁሉም ቦታ አዳርሰናል ማለት አይደለም። በሂደት ነው የምትፈታቸው። ኢቭን በዛ ልክም ያለው ነገር ላይ ምንም አይነት ችግሮች የሉም ብዬ ላስቀምጥ አልፈልግም። ግን ድሬዳዋ ማህበረሰብ ላይ እኛ ውይይት ጀምረናል። ኢቭን እኛ ልማት ላይ ነን ያለ ነው። ይሄ የሚያናፍሱ ወሬ ለማያውቀው ሰው ደግሞ ግን ድሬዳዋ እንደተገለበጠች ሀገር እንደ አለቀች ሀገር ተደርጎ ይደረጋል። አንድ ምሳሌ ልስጥህ። 2 ፖሊሶች በሸኔ ታጣቂ በሸኔ ተገሏል። ሰሞኑን መጀመሪያ ነው የምነግርህ። የመጀመሪያ ሲገቡ ጠላት ገባ፣ የሸኔ ቡድን ገባ ድሬዳዋ ላይ። ምን ተባለ? ከድር ሸኔ ቡድን አደራጅቶ ስልጣኑን ለማራዘም መውረጃው ጊዜ ስለሆነ ከተማውን ሊበጠብጥ አስገባ ብሎ ይሄንን አጀንዳ አናፈሱ። መልስ አልሰጠንም እኛ በስራ መቀየር ስላለብን። ከዛ በኋላ ጸጥታ ኃይሉን አስተባበር። ከኦሮሚያ የሶማሌ ልዩ ኃይል፣ የኦሮሚያ ልዩ ኃይል ፈጥኖ ደራሽ፣ የፌዴራል ፖሊስ፣ የምስራቅ እዝ
የድሬዳዋ ፖሊስ 5 ሆነ የጸጥታ ግብረ ኃይሉን እኔ ነበርኩኝ የምመራው። የኦሮሚያም የሶማሌም በሁለቱም በኩል እንዲገቡ አድርገን መከላከያም ሁሉም ገባ። ምን ተባለ? አሁንም የኦሮሚያ ልዩ ኃይል አስገባ ፌዴራል ከተማ ውስጥ ተባለ። እኔ ወንድሜ እኮ በቂ ትጥቅ ስለሌለን መታገዝ አለብህ። ጸጥታ ኃይል በጋራ ነው የሚከላከለው እንጂ ለብቻ አይደለም። ይሄንን ያስገባ ነው በምን መሰለ? መጀመሪያ ሲገቡ በሁርሶ በኩል ነበር የመጡት። በኤረር በኩል ሲገቡ አንድ ርዕሰ መምህርና 2 ሚሊሻ እርሻ እየቆፈሩ እያለ እነሱን ያፍናሉ። ከዛ አፈኑና ባለስልጣን መሰላቸው። ይሄ ርዕሰ መምህሩ ጃኬት ስለነበረ 2 ታጣቂዎች አጃቢ መሰላቸው። ከዛ ቤተሰብ ላይ ደውሎ ግማሽ ሚሊዮን አምጡ ተባለ። ካላመጣችሁ እናርዳለን ተባለ። እሱን እስክናጣራ ድረስ መልስ ሳንሰጥ ሰዎቹን አረዱ። የሚገርም ነገር አርዶ ከሄዱ በኋላ የርዕሰ መምህሩን አስክሬናችሁን ኑና ውሰዱ ተባለ። በስልክ ተደውሎ ከሄዱ በኋላ ከዛ ስንሄድ አንድ ሬሳ አገኘን። እጁ ወደ ኋላ ታስሮ መምህር ነው፣ የቀለም አባት ነው። እሱ ምንድን ነው ፖለቲካ ውስጥ ያለው? ኦኬ እሱን ወሰድ ቀበር፣ ሆዳችንን አስረን። 2 ሚሊሻዎቹ ደግሞ ግን ጅብ ነው ያስበሉት። ለነሱ ማን ነው የተናገረው? እነሱ ሰው አይደለም፣ ዜጋ አይደሉም። ፖሊሶቹ እኮ ወንድሞቻችን ነው እኮ። ከምንም በላይ እኮ በጀግንነት እየጠበቁ ያሉ ናቸው። ያንን እንደገና ሚሊሻ 4ኛ ሰው በዋሂል ክላስተር ላይ ታረደ። እየተኮሰ ያለ እየታገለ ያለ ጥይት ሲያልቅበት አግኝቶ አረዱ። ከዛ 4 ሰው ሞተ ፖሊስ ከመሞቱ በፊት። እስቲ ድሬዳዋ ላይ ጸጥታ ጸረ ሰላም ኃይል ገብቶ ሰላማዊ ዜጋ ሚሊሻና መምህርን ገደሉ ብሎ ለምንድን ነው ፌስቡክ ላይ ያላወጡት? የህዝብ ስሜትን መንካት ስለማይችሉ ማግኘት ስለማይችሉ የገጠር ሰው የሚናገርለት ሰው የለም። እሱም እኮ ዜጋ ነው አይደለም? ነፍስ ነው። ለምንድን ነው የሚለየው? ብሔር ኦሮሞ ስለሆነ ወይም ሶማሌ ስለሆነ? ይሄ አተገቢ አይደለም። ግን በቶክስ ውሩምታ ላይ በብዩ አዋሌ ክላስተር ላይ ፌዴራልና መከላከያና የኛ ኃይል ሸኔውን ሲያባረር አጋጣሚ እነዚህ ጥበቃ ላይ ያሉት 2 ኢንስፔክተርና ዋና ኢንስፔክተርና ምክትል ኢንስፔክተሮች በጥይት ተመቱ። ከዛ ሚዲያ ቲክቶክ እና ፌስቡክ አጀንዳ አደረገ። አንዱ እስኩ ነው ያው የአማራ ልጆቹን ወስዶ ገጠር ወስዶ አስጨረሰ ለራሳቸው ቤት ሆኖ። ኦኬ ካሁን በፊት 4ቱ የሞቱስ ማን ነው የተናገረላቸው? ሀዘን እንኳን አልሄዱም፣ መግለጫ አላወጡም። እዴ ከመግለጫ በላይ እኮ እኛ እኮ ሀዘን ሄደን ቤተሰብ አጽናንተን ፈጣሪ ብርታቱን ይስጥሽ ብለን ነው የወጣ ነው ለቤተሰቦቹ። እናትየውን ግንባር ስመን እኛም ተሰምቶናል ብለን ነው ውጊያ ላይ ያሉ ልጆቹን ተጠይቀን የወጣ ነው። ለምን አጀንዳ አልሆነም? ጠየቁ ለምን አልተባለ? እኛ እኮ እነሱ እንዲያወሩልን አይደለም የምንፈልገው። ከዛ አለፈ። ለቤተሰብ ሰብስበን መጨረሻ ላይ ለእያንዳንዳቸው ድጋፍ የሚሆን ብር ለ6ቱም ሰጠን። ለእያንዳንዳቸው ምንም ቢሆን አስተዳደሩ ከእናንተ ጎን ነው ብለን ብር አስተዳደሩ በጀት መድቦ ተሰጣቸው። ወደ 200 ሺህ ብር ተሰጣቸው። ለሌላ ማንም ያልተደረገ። ኦኬ ይሄ አለቀ። አጀንዳ አደረጉ። ኦኬ ከድር ሸኔ አስገባ ተባለ፣ አለቀ። ከዛ በኋላ ጦርነት ውስጥ ገባ። ድሬዳዋ ላይ ህዝቡ ሰላም የለም ውጡ ተብሎ ህዝቡ እንዲወጣ ተሸብሮ እንዲወጣ በ15 ቀን 2 ወር ነው ለማጽዳት የቆየ ነው። 71 ሰው ነው የገባው። 41ዱ እዛው ተቀበረ። በግልጽ አስክሬን ተቆጥሮ ቶክስ ሲያደርጉ 41 ሰው ተቀበረ። 28 ሰው ደግሞ እጅ የተወሰነ እኛ ጋር 6 ነበር የተማረኩት። ሌላው ደግሞ ሶማሌና ኦሮሚያ ክልል ለድሬዳዋ እጅ አታስረክቡም ብሎ ነው እዛ ሄዶ የሰጡት እጅ። ኦሬዲ እኛ ጋር ፌዴራል ምርመራ ስላለ እዛ መጥቶ አደረጉ። እንዴት ቶክስ እንደገቡ ማን እንደላካቸው ሁሉ ዝርዝር ነው ያቀረቡት። ኦኬ ሁሉ ሰላም አድርግተ ጦሩን ቴንኪው ብለን ሁሉንም ወደ ሀገሩ ወደ አካባቢው ተመልሶ ለዜጋ እኮ ነው። እኛ እኮ እንደሌላ ለሌላ ክልል እኮ አላስተላለፍንም። የፈለገ ጠላት ቢገባ እዛው ነው እርስ በርስ ታግለን። ለምንድን ነው እኔ ከድሬዳዋ አሸሽቼ ሶማሌ ክልል ማስገባው? ለምንድን ነው ራሴ ላይ አሳልፌ ለኦሮሚያ የምሰጠው? የመጣው ኃይል እዛም ቢሆንም የኔ ዜጋ ነው።
እዚህም ቢሆንም የኔ ዜጋ ነው። ህግ የማስከበር ጉዳይ ለማስከበር ነው። ያ ሲያልቅ አልተዋጣላቸውም። አሁንም ኦኬ ከድር ለራሱ ቢያስገባ ይሄንን ሰላም ያመጣል አያመጣም? ከድር አይደለም ሰራዊቱ ነው ያመጣ ያለው። ከዛ በኋላ ምን ተጀመረ? ይሄ ዘረፋ ስልት ተጀመረ። ይሄ ዘረፋ ስልትን ቦታ አያገኝም። ነገ አሁንም ሌላ ነገር አጀንዳም እንደሚመጣ እናውቃለን። ግን ከባድ የፖለቲካ ኃይል ያለ አይመስሉትም ከነዚህ ግለሰቦች በስተጀርባ? አሁን በሚሉኝ ልክ ከሆነ ዝም ብሎ ተራ ፍላጎት ያላቸው ግለሰቦች በዚህ ልክ አጀንዳ እየቀያየሩ እናንተ ላይ ጥቃት ይሰነዝራሉ ተብሎ አይጠበቅም። እሱማ ፈንድ የሚያደርጋቸው ኃይል ስላለ እኮ ነው እንዲህ የሚለፈልፉት እንጂ የትኛው አቅማቸው? እነሱ አንደኛ ታርጌታቸው የሚፈልጉት የአማራ ህዝብ ተበደለ፣ እየተጨፈጨፈ ነው፣ ኦሮሞማ እየገነነ ነው፣ ሶማሌም እየተበደለ ነው ብሎ አመጽ አጀንዳ ለማድረግ ባይዘው ይሄ ከተማ ሁላችንም በጋራ እያስተዳደር እየመራን ያለነው ከተማ ነው። እንደ ዱሮ ሶማሌና ኦሮሞማ ይጣላም። በግልጽ ብነግርህ የህግ የበላይነት አለ። ማንም ሊጣላ አይችልም። አማራ ከምን ጋራ ሊያጣላ አይችልም። ማንም ካቢኔ ወርዶ ብሔር አጀንዳ አድርጎ ሚቦካበት ሰዓት ላይ አይደለንም። አሁን ይሄ ሰላም ስለመጣ ስትሮንግ ስለሆነ የዜግነትን ሰላም ለመጠበቅ ደህንነት ለመጠበቅ መስዋዕት እየከፈለ ያለ ተቋም ለመሰርሰር ነው፣ አመኔታ እንዳይኖረው ለማድረግ ነው እንጂ አንድም እስቲ የትኛው ከድር ያውን ቢሮ ውስጥ አንዴ የለቀቁት የሱ ተላላቂ ናቸው ብሎ የለቀቁት እንደ ማንኛውም ዜጋ ጠየቁ። ያኔ ከሄሪሴ ጋራ ተያይዞ ብዙ ነገር ተደረገ። ተሸጠ፣ ለሶማሌ ተሸጠ፣ ለምን ተሸጠ? ዝም ብሎ ሆን ብሎ ከዛ ነገርኳቸው በግልጽ እስቲ እናንተ አይላው ያለው ነገር ፋክቱ ይሄ ነው። ከዛ ውጪ ምንም አልፈልግም። ግልጽ ህዝብና ህዝብን ለማጋጨት ነው። ይሄ ነገር ያልፋል፣ ግን ህዝብ አብሮ ይኖራል። እኔ ደግሞ ስልጣኔን ለማራዘም ደግሞ ህዝብን ማስያዝ የለብኝም። ህዝብን ጨፍጭፌ ስልጣኔን አላራዝምም አልኳቸው። ከወረድኩኝ ነገ ለምን አልወርድም? አሁን እነሱ የተፈለገው ምንድን ነው? ውዥንብር ፈጥሮ እርስ በእርስ ሰላም አጥቶ ወጣቱ የጥይት እራት እንዲሆን እኛም እርምጃ እንድንወስድ የሚል አስተሳሰብ ፈለገ። እኛ ወንድም እኔም ድንጋይ ወርውሬ ነው ያደግኩት፣ አውቃለሁ ምን እንደሆነ። ጸቡ ትርፉ ጉዳት ነው፣ መፈንከት ነው፣ መታሰር ነው። ለቤተሰብህ ደግሞ ምንም በሌለው ላይ ዕዳ ማድረግ ነው። ያንን ሁሉ ጥይት ከማባከን ስራ ማህበር አደራጀ ስራ ብፈጥር አይሻለኝም? ለምን የሰው ኃይል ባክናለሁ? ወጣቱስ ደግሞ ነገ እኔን መተካት የለበትም? አሁን ጄኔሬሽኑ የቴክኖሎጂ ጄኔሬሽን ስለሆነ አንዱ እየተሸወደ ያለው አንዱ ይሄ ነውና የሚዲያ አይተህ ከሆነ ያልሞተውን ነገር ሞተ ብሎ የሚያስቀምጥበት ነው። ያፈረስንባቸው አሁን 04 ላይ ያፈረስን ቤቶች ህገወጦች፣ መልካ ላይ ያፈረስ፣ ቦረል ላይ ያፈረስ፣ ሁሉም ቦታ ላይ ህገወጦች እናፈርሳለን። ግን እዚህ አሁን የተባለው ቦታ ላይ ከየት መጥቶ ነው የሚፈርሰው የሚለው ነገር እኔ ስላለ አሁንም እውነት ለመነጋገር አንድ ጊዜ ትዝ ይላል የባለፈው ቁልቢ ዓመት ድሬዳዋ ላይ ወጣቶች ተገደሉ፣ ለቁልቢ ገብርኤል ሲሄዱ ተገደሉ ተብሎ ድሬዳዋ ክልል ውስጥ ነው የተገደሉት ብሎ አስክሬንና ይሄ እሱ እኛ ጋር እኮ አይደለም፣ ግን ህዝቡ በሰላም እንዳይመጣ ለመፈለግ ነው። ወንድሜ ድሬዳዋ ላይ እያንዳንዱ ወረዳ፣ ቀበሌ፣ ፖሊስ ጣቢያ ዱንካን ተክሎ ሰሌን አንጥፎ ለፖሊስ ጥበቃ አርግቶ ለቁልቢ ምዕመናኖች አሳድሮ የሚሸኝ ድሬዳዋ ማህበረሰብ ነው። የራሱን ቤት እያስገባ የሚያሳድር ነው። ይሄንን እሴት እየጎለበት እያበቃን ነው የምንሄደው እንጂ ማንም ስለተናገረ ከድር ባይዘው የሚረበሽም አካልም አልለው አልር። ለምን በረብሻ ውስጥ ያደግኩት ነኝ፣ በችግር ውስጥ የመጣው ሰው ነኝ። ችግርና ይሄ እኔን የሚያስፈራራኝ አይደለም። ሌባ እስካለውንኩ ድረስ ነገም ቢሆንም ለፈለፉ አለፈለፉ የድሬዳዋን ህዝብ በተሰጠኝ ቃል ኪዳን መሰረት ብልጽግና አምኖ ባስቀመጠኝ መሰረት ህዝቤን ደምሬ በብልጽግና ሐሳቤ ደግሞ ወደ ከፍታ ማማ ከፍታ ማድረስ ነው። አሁንም ቢሆን እሰራለሁ የሚል አቋም ስላለኝ ነው። ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው።
በእርግጠኝነት እንዲገዙም ብለን የምንዋሸው ነገር የለም። የኛን እውነት መጥቶ ነው መመልከት። አልቲማ ሪል ስቴት ነን። አንደኛ ፕሮጀክታችን ቄራ፣ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ፣ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን። ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ። ቤትና ሱቁን መርጠው። አልቲማ ሪል ስቴት ነን። ከስማችን ይቀድማል ስራችን። በቦሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችንን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል። እርሶ ብቻ ይምጡ። በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ። እረፍት ገዝተው። ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ። አልቲማ በማስረከብ የማይታማ። ድሬዳዋ የሚመስላትን አሁን እርሱ የሚሉት ስብጥሩን የጠበቀ እሴቱን የጠበቀ ራሱን ፍላጎቱን የሚገልጽበት ግን ውክልና የሌለው ማህበረሰብ የሚበዛበት በምክር ቤት ተብሎ የሚነሳው ይሄ 40-60 ነው ምናምን የሚባሉት ነገሮች ጋር እሱ ነገር በመንግስት በሲቪል ሰርቪስ ውስጥም አሁንም ብዙ ሰዎችን እየገፋ የተማሩ ሰዎች ስራ የሚያገኙበትን እድል እያጡ ነውና አሁንም ቢሆን አንደኛ ሌጋል ክላሪቲ ድሬዳዋ ያስፈልጋታል። የሆነ ግልጽ የሆነ የህግ እንትን ተጠየቅ። ከዚያ ባሻገር ደግሞ ሁሉም የራሱን ፍላጎት ማንጸባረቅ የሚችልበት እሴቱን መጠበቅ የሚችልበት ድምፁ የሚሰማበት እንትን መፈጠር ስላለበት ከህገ መንግስታዊ ማሻሻያ ጋር ተያይዞ የሚያነሱት ነገር አለና ያለዚህ የድሬዳዋን ችግር መፍታት አይቻልም በሚል የውክልና ምክር ቤቱ ማንም በአካባቢው ምርጫ ላይ ውክልና ይኖረዋል። ካለው ማህበረሰብ ነው የምታመጣው። ከየት ነው የምታመጣው? ገጠር ላይ 38 ገጠር አለ። የድሬዳዋ ቆዳ ስፋት 97.5 ገጠር ነው። ከተማ 2.5% ነው። ይሄ ይታወቃል። አጠቃላይ እኮ ከገጠሩ እኮ የሚመጣው ከ38 በ3 ታባዛለ። እያንዳንዱ ስፋት ሰፋፊ ስለሆነ የምክር ቤት አባላት 3 ውክልና አላቸው። የከተማ ላይ ስትመጣ ደግሞ 9 ነው ያላቸው። ወረዳው 9 ወረዳ ስላለ 9 ሰው አላቸው። አንድ ቦታ 12 ያላቸው አለ። ይሄ ሁሉ ስታስበው ከከተማ እኮ ወስደን የከተማውን ኮታ ላለማሻማት ከገጠር 2 ሰው ተደርጎ ከተማሩትም ከከተማ ወስደን ገጠር ላይ እኮ ነው ሚክስድ የምናደርገው። ስለዚህ ሲመጣ ደሞዝ አታገኝም፣ ጥቅም አታገኝም፣ በጀት ታጸድቃለህ፣ ቋሚ ኮሚቴ ትመደባለህ። ከዛ ውጪ ደግሞ ጉባኤው ሲመጣ ሪፖርት ገምግመ መሄድ ነው። የህብረተሰቡን ፍላጎት ድምጽ የሚያሰሙበት ነው እንጂ የጥቅም ማግኛ ቦታ አይደለም። አንድ ይሄን ልንገር እሱ ነው። ቆይ የጥቅም ቦታ ብቻ ሳይሆን አንደኛ የማህበረሰባቸውን እንወክለዋለን የሚሉትን ድምጽ ይሆናሉ። ስለዚህ አሁን ድሬዳዋ ውስጥ ባጭሩ ማለት ነው የምንም ብሔር ይሁን የምን እዚያ ወረዳ ላይ ካለ ተወክሎ መግባት ይችላል። በግልጽ ይችላል። ይሄ አሁን የሚያነሱት አይቻልም። ይሄው አይቻልም ሳይሆን አንድ ነገር ልንገራ። ሲቪል ሰርቪሱም ላይ ሲቪል እዛ ላይ ልንገራ። አሁን ገጠር ላይ ሙሉ ኦሮሞ ነው ያለው፣ ሶማሌ አለ። 38ም ገጠር ቀበሌ ላይ ዙሪያ ላይ አለ። 19 ውስጥ 20 ምናምን ውስጥ 21 አካባቢ ላይ 16 አካባቢና 16 አካባቢ ኦሮሞና ሶማሌ በሳል በጭርሚጢና ወደዚህ ጀልዴሳና ቢያዋሌና ዋሂልና አራቱ ክላስተር ላይ። ሌላው ደግሞ በጋራ ሶማሌና ኦሮሞ አብሮ ተዋልዶ የሚኖሩበት ገጠር አለ። እነዚህን ሁሉ ኦኬ እዛ ላይ የሚበዛው የራሳቸው ሌላ ብሔር ከሌለ ማንን ያመጣሉ? ማንም አያመጡም እኮ አይደለ? እሺ ከከተማ እኮ ሶማሌም ኦሮሞም እዛ ሄዶ የተማረ ሰው ኃይል እዚህ ቦታ እንዳይዝ ለሌሎቹ ለመልቀቅ እዛ ሄዶ ይወዳደራል። አንዳንድ ሰው ከከተማ 38 ይሄዳል። እስቲ አንድ እዛ እውነት ለመነጋገር ሌላ ብሔር ገጠር ላይ ተወልጄ ነው ያደኩትና አልተመረጥኩም የሚል አካል ካለ መከራከር ይችላል። አንድም ሰው ስለሌለ ኦሮምኛ ተናጋሪና ሶማሌኛ ነው መምህራኖች ሄዶ አስተምሮ ነው የሚመጡት። ከዛ ኦሮምኛ ተናጋሪ ሶማሌኛ ተናጋሪ ያልሆነስ መመረጥ አይችልም ከተማው ላይ? ከተማ ላይ እኮ እየተመረጠ ነው እኮ እየነገርኩ አይደለ? መምረጥ እንጂ መመረጥ አይችሉም የሚለው። እሺ መመረጥ ካልቻለ እንዴት ነው የካቢኔ አባል የሆኑት? እንዴት ነው ጽህፈት ቤት ኃላፊ የሆኑት? እንዴት ነው ተቋም በኮሚሽን ደረጃ እየመሩ ያሉት? እንዴት ነው በኤጀንሲ እየመራ ያለው? ለመነጋገር እኮ እዛው ስትሄዱ እኮ እንዳውም በኮታ 40-40-20 የሚባለው ነገር እኮ በመሬት ስትወርድ እኮ የለም። እውነት ለመነጋገር
ያንን ፕሪንሲፕል ጠብቀን ነው እየሰራን ያለን። እሱን ነገር በተጨባጭ በመሬት ላይ ሲኬድ እንዳይኖር የሚያደርግ የህግ ማዕቀፍ ብታዘጋጁ ነው ወይስ አልታሰበበትም? ምንድነው እዚህ ላይ ወንድሜ? እሱ እኮ የተባለው ለካቢኔ ነበር። ካቢኔም በካቢኔ ደረጃ እኮ ነው፣ በሌላ እኮ አይደለም። ካቢኔ ደረጃ ላይ ግን በሲቪል ሰርቪሱም እንደሱ ነው ያለው ውክልና ሰራተኛውን የተማረውን ሰው ያሸሸ ነው። ሲቪል ሰርቪስ ላይ ተናግረን ሌላውን ባንቆ ሰቆስ አይሻልም? ሲቪል ሰርቪስ ላይ ባጭሩ ብመጣልህ አማራ ብሔር 40% ነው ድሬዳዋ ላይ ሲቪል ሰርቪስ። ኦሮሞ ስትመጣ 37 ነው። በቂ ነው ቆጠራ ላይ እሱ ነው እሱ ሰራተኛ ነው የምልህ። ስትመጣ ደግሞ ሌላው ሶማሌ ጋር ብትመጣ ዝቅተኛ ነው፣ ወደ 15% 20% አይሞላም። እነዚህን ሁሉ ያማከልክ ስትመጣ አብዛኛው ደግሞ የ40-40-20 ባለቤት ነኝ ብሎ የሚጋፈጠው ሳይሆን ፋክቱ ይሄ አይደለም። ለምንድን ነው ሰምን? እኔ እኮ አይደለም ያው ዳታውን እኮ እየሰራ ያለውን ሄዶ ማየት ይቻላል። እስቲ ያጣሩት። ሰው በራሱ ያፍራል። እኔ እኮ ይሄ ሚጥሉልን ለምን እንደሆነ ታውቃለህ? ሌላ ሰው እንዲነሳሳ ይፈልጋል። አይነሳም። ወንድሞቻችን ነው፣ አብረን እየሰራን ነው። ይሄ ደግሞ ድሬዳዋ ምንም አያሸማቅቃትም። እነሱ የፈለጉት ሌባ መሪ ቢሆን እነሱን እለምላለሁ። እኔ ለየትኛው ነው መሬት እሰጣለሁ ብዬ የሚለው? ምን ስለሆነ ነው መሬት የምሰጠው? መሬቱ የከድር ነው። እኔ እኮ ወንድሜ ቤተሰቦቼን ሄዶ እኮ ማየት ይችላል። ወንድሜ እኮ ፎርስ ነው የሚያጥበው መንገድ ላይ ቆሞ። እናቴ እኮ የቀበሌ ቤት ውስጥ እኮ ነው የምትኖረው። ወንድሞቼ እንደዛ ነው። እሺ ኦልሬዲ ምንድነው ከወንድሜና ከቤተሰቤ በላይ የሚቀርበኛል? እና ያውቃሉ፣ የኔን አቋም ያውቃሉ። የድሬዳዋ ህዝብ ምወዳቸው የሰጡኝን ኃላፊነት በአግባቡ ብልጽግና አምኖ የሰጠኝን ስልጣን ያለምንም መሸራረፍ ያለምንም አቋም ሰርቼ ነው ማስረክበው። ያውቁኛል። አንድ ሰው የኔን ቤት አይመጣም። አንድ ሰው ከድር ይዘንጣል እንደ አክተር ነው። ኦልሬዲ ወንድሜ ከዱሮም ጀምሮ ዘናጭ ነኝ። ከስራዬ ጋር ምንም ማያገናኝ የህዝብ ተወካይ ነኝ። ህዝቤን መወከል ስላለብኝ ቆሽሼ ህዝቤን አላቆሸሽም። እኔ የህዝብ ብራንድ ስለሆንኩኝ በቃ ድሬዳዋን ነው ማሳየው። ይሄን ያህል በአለባበስ የሚቸገር አክቲቪስት ጋር ከመጣ ምን ብለህ ትሰራለህ? ስለሌላው ምን አገባል? እና በዊልቸር ልሂድ? እኔ መሪ ነኝ። መሪ ማለት ግንበኛ ማለት ነው። በግልጽ በሚገባን ቋንቋ ለሌሎቹም ባልተማሩትም ማህበር ሌሎቹም እንዲገባቸው የምፈልገው ግንበኛ ማለት ነው። ግንበኛ ሲለስም ብሎኬት ይወርድበታል፣ አዋራ ይወርድበታል፣ ቀለሙ ይወርድበታል፣ ይቆሽሻል አይደለ? ግን ሲወጣ ምን ያደርጋል? ልብሱን አስቀምጦ አጥቦ ዘንጦ ይወጣል። ስለዚህ እኔ ወንድሜ አልሰደብም ካልኩኝ ለምን ያሙኛል ካልኩኝ ስልጣንን ለቅቄ ወደ ቤተ ክርስቲያን ወይን ወደ መስጊድ መግባት አለብኝ እንጂ ዛሬ እኮ አንድ ነገር ባልሰራ ለውጥ ባላመጣ የሚሰድበኝ ሰው ይኖራል? እኔን አይደለም እየሰደቡ ያሉት። አሁንም እኔ አውቃለሁ ወንበሩን ነው እየሰደቡ ያሉት። በእድል እኔ ኦሮሞ ስለሆንኩኝ ነው። ኦሮሞነቴን ለምን እክዳለሁ? ዛሬም ነገም ኦሮሞ ነኝ። ግን ስራዬ ደግሞ ግን የኦሮሞ መገለጫ አይደለም የሚሰራው የኢትዮጵያዊነት መገለጫ ነው እየቀረስኩ የምሄደው። ለምን መሰለ? ሰው እነሱ ትምህርት ቤት አስተማሪ አንድ ምሳሌ አስተማሪ ይፈትናል አይደለ? አስተምሮ አጥና ብሎ ፈተና አለ ብሎ ይፈትናል አይደለ? እኛ በዛ ልክ አይደለም የተፈተን ነው። ህይወት ነው የፈተነችን። እኛ በግልጽ ጸብ ይመጣ አያማክርም አይደለ? ቡን ብሎ ይመጣል። ህይወት አስተምረናለች። እኔ ድሬዳዋ በተደጋጋሚ ምክር ቤት አባል ላይም ተናግሬያለሁ። ድሬዳዋ ሜርኩሪ ናት ለኔ። ሜርኩሪ በብርጭቆ ይዘ ቢምቤ ስለነከሰ ብቻ ያንን ሜርኩሪ ትጠላለህ? በፈለክበት ሰዓት ቢምቤውን ታጠፋለህ፣ ወይም ብትነክስም እንደማትጎዳ ስለማታውቅ ሄደ ያንን ሜርኩሪ የምትፈልገውን ቦታ አስቀምጠ በብር ለውጠ ከተማን ታሳደጋለህ አይደል? ይንጫጩ። ካልታንጫጩም ደግሞ ብር የሚሰጣቸው ሰው የለም፣ ጥገኝነት የሚሰጣቸው ሰው የለም፣ አበል የሚሰጣቸው ሰው የለም። ግን በድሬዳዋ ደም ዛሬም ነገም እምላለሁ ቃለ መሐላ በብልጽግና አርጌ ነው ወደዚህ ስልጣን የመጣሁት። ህዝቤ ደግሞ አንድም ነገር በዚህም ተጀብሮ የሰፈር ጸብ አድርጎ የብሔር አንዱ ይሄን እምላለሁ። ሁለተኛ ደግሞ እነሱ ስለለፈለፉ አሁን ምንድነው የህዝብ ማነሳሻ ነው። ቤተሰባችን ተደፈረ፣
በጥይት ተስፈራሩ። እኔ ነገ ቤተሰቦቻቸውን ማን እንዳያስፈራራቸውን ሄጄ ጠይቃለሁ። ችግር የለብኝም። ግልጽ ወንድሙም አለ ያኛውም አለ ቤተሰቦቻቸው አሉ። አሁን እኮ ማን ቤተሰቦቼን ብነግር የሚለው እኔ ያውቃለሁ የት ሰፈር እንደሆኑ። አንዱ ሳፒያን ነው፣ አንዱ ወደ ፖሊስ መሬት ድሬዳዋ እኮ ነው የማን ልጅ እንደሆነ እንተዋወቃለን። ስለዚህ ድሬዳዋ ላይ የቂም በቀልም የለም። እኛ ከአጠፋን ድሬዳዋ ህዝብ ይፈርደናል። ውጪ ሰው ያለው አካል ድሬዳዋ ሊወክል አይችልም። በየትኛውም አንደበት ሀገሩን የካደ ሰው ካዲ ሆኖ ዜግነት ቀይሮ እዛ ሆኖ ስለ ድሬዳዋ ደግሞ ምንም ልብም የለውም ስብዕናም የለውም። በግልጽ የምናገረው እዚህ ድሬዳዋ ላይ ሆኖ ሊከራከር የሚችለው ድሃ ማህበረሰብ እሱ ነው አክብሬ ዝቅ ብዬ የማገለግለው። ዲያስፖራ ሲባል ሁሉም እውነት ለመነጋገር እናውቃለን እኮ እውነት የሚያስቡ አሉ። ኢቭን አሁን ማልረሳቸው የድሬዳዋ ተወላጆች ተብሎ በኮንቴነር እቃ እያመጡ የሕክምና እያመጡ እሳተ አደጋ እያመጡ ከፈረንሳይ፣ ከዩሮፕ፣ ከአሜሪካ፣ ከአውስትራሊያ እያመጡ ያሉ የድሬዳዋ ልጆች አሉ። ይሄን ሁሉ ማመስገን ነበረብን እውነት ለመነጋገር። አሁን እስቲ አንድ ስክሪፕቱ ያልገዛ አንድ ተማሪ የትምህርት መርጃ ብሎ $100 ያላከ ሰውዬ እዛ ሆኖ ድሬዳዋ ህዝብ ተበደለ፣ ወጣቱ ታሰረ፣ በየትኛው ሞራል ነው የሚናገረው? እኔ እኮ ፀሐይ እየገረፈን የሰው ፊት እየገረፈን ማንም ቢሰድበንም ለህዝባችን ብለን ችለን እኮ የምንሄደው እኮ እኔም እኮ እንደማንም ሰው እኮ በግል ቢሆን እኮ ትከላከላለህ። እስቲ የትኛው መሪ ነው? ከድር እዚህ እስካለ ነው። ከድርን ባይዘወይ ከስልጣን ሲወርድ በአንድ ሳምንት ይረሱታል። እርግጠኛ ሆኜ የምነግርህ በአንድ ሳምንት ይረሱታል። ከአሁን በፊትም ብዙ ባለስልጣኖች አሉ የሚፈሩ ባለስልጣኖች ከስልጣን ሲወርዱ ማን ዞሩ ብሎ ያያል። እኔ ያ ትሬንድ አይደለም። ነገም እንደምወርድ አውቃለሁ። ምንሰራቸውን ነገሮች ደግሞ የድሬዳዋ አመራርና ፖሊስ አይለያይም። እነሱ የፈለጉት እኔ ማታ ኮሚሽነርን ይዤ ኮሚሽነር ማውን ይዤ ይሄነውን ይዤ 9ኙም ጣቢያ ላይ ፓትሮል እናደርጋለን እስከ ማታ 8 ሰዓት በሳምንት 2 እስር ቤት እየገባን እንጠይቃለን። ፖሊሶቹ ያውቃሉ። ይሄ የፖሊስ ጣቢያ ሁሉም ያውቁታል። አንዳንዴ ብቻዬን እወጣለሁ። ይሄ ሰላም እንዴት መጣ ነው። በቃ ይሄ ሁሌ ኮንትሮል እንዴት ያደርጋል ነው። ወንድሜ እኔ ከድርና ኮሚሽነርና ይሄ ነው እየዘረፉ ነው ሲባል እኔ ዘራፊ ከሆንኩኝ ትክክለኛ ዘራፊ ከሆንኩኝ ከኮሚሽነር ተነቅቶብናልና በቃ ካንተ ጋር አልሄድም፣ አንተም እዛ ቅር እኔም እዚህ ልቅር እንዲል ነው የተፈለገው። ወንድሜ ስራ ነው የሚያገናኘን፣ ህይወት ነው እየከፈሉልኝ ያለው። ይሄ ልጅ እኮ ጸረ ሰላም ኃይል እኮ እስከ ሀረር ሄዶ እኮ ቆሞ የመሰከረበት እኮ ነው። የሚጠሉት ለዛ እኮ ነው። ይሄ ነው የሚባለው። ከምንም በላይ ጀግናም ስለሆነ ነው። ቆሞ ምስክር ላይ ሲፈሩ ቆሞ ጸረ ሰላም ኃይል ሰውን የገደሉት ቆሞ ፊት ለፊት ፍርድ ቤት 5-6 መስክሯል። ስለመሰከረባቸው ነው ለማሸማቀቅ የሚፈለገው። ሌላ ለምን አላሸማቀቀም? ይሄ አይቻልም። የሚሰራ ሰው ሁሌ ዱላ ይበዛበታል አይደለ? እኛ ደግሞ ለምደላ ወንድሜ እያጠነከረን ነው የሚሄደው። ስለዚህ ከዚህ የባሰ ለማህበረሰባችን ነው የምንሰራው። ነገ የትኛውም ውጪ ኃይል አካል ካለ የትኛውም ህግ የትኛውም ምርመራ ክፍል ድሬዳዋን መጥቶ ኤኒታይም ላይ ማጣራት ይችላል። ግልጽ ስለሆነ ማለት ነው። ከዚህ ከሃይማኖትም ጋር የተያዘ በተለይ አዲስ የመጣ አሰፋፈር አለ። በሃይማኖት እየተቧደኑ አንድ ሰፈር ላይ መሆን ይህም አንዱ ስጋት የሚፈጥር እንደውም ድሬዳዋ ላይ ሶሻል ፍራግመንቴሽንም እየታየ ነው። በፊት ላይ ምንም በሃይማኖት ተለያይቶ እድር አልነበረም። አሁን እንደሱ አይነት ነገር አለ። በብሔር የሚቋቋም እድር አለ በሚልም የሚያነሱ አካላት ስላሉ እዚህም ላይ ሀዘን ሰው ሲሞት ሁሉም እድርተኛ ነው። ቤተክርስቲያን ሄዳል ፎጣ ሺቲ ለብሶ እኔ ሄጄ ቀብራለሁ ቤተክርስቲያን። የትኛውም መንደር እስቲ ይምጣ። ለኦሮሞ ብቻ መንደር የተሰጠ ይምጣ፣ ለሶማሌ መንደር የተሰጠ ይምጣ፣ በሃይማኖት ያደራጀነው ሰፈር ካለ ይምጣ። ማሳያ አንድ ቢያሳዩኝ አንገቴን እሰቅላለሁ። ከዚያ ባሻገር ደግሞ ትልቅ የቱሪዝም መስህቧ የሆነውም የቁልቢ ገብርኤል በቅርቡ ምናልባት ይህን ፕሮግራም አየር ላይ በዋለ በምናምን ቀኑ ስለሚሆን ከየትኛውም አቅጣጫ ወደ ድሬዳዋ ለሚመጣው ማህበረሰብ ከደህንነት ከመሳሰሉት ጋር ተያይዞ ማረጋገጫ እንዲሰጡና የሆነ ነገር እንዲሉ ፈልጋለሁ ለሚመጣው እንግዶቻችሁ። በጸረ ሰላም ኃይል ተሞከረ ከተማችን።
እንድትፈርስ ነበረ፣ እንዲሸበር ነበረ። አልተቻለም፣ መክኗል። ሁለተኛ በሀገር ሽማግሌዎች እና በተለያዩ ደግሞ የሶማሌ ነው የኦሮሞ ነው ተብሎ መግለጫ ወጣ። አክቲቪስቶች ተናገሩ። ለህግ ለማቅረብ ስንፈልግ አመለጠ። ሌጋል የሆነ ሊያጣራ የሚፈልግ አካል ካለ ይምጣ። በማስረጃ ማየትም ስለሚቻል አንዱ ይሄ ነው። ድሬዳዋ ደግሞ አሁንም የበለጠ ቁልቢ ገብርኤል እየመጣ ነው። ይሄንን ደግሞ ጥላሸት ለመቀባት ነው። ድሬዳዋ ሰላም ናት። ከበፊቱ ደግሞ በደንብ ተዘጋጅተንበት የጸጥታ ኃይላችንም የበለጠ አገልጋይ ሆኖ ምእመናኖች ደግሞ መጥቶ ድሬዳዋን ጎብኝቶ የሰላም እሴት መሆናቸውን አይቶ እንዲመለሱ እንፈልጋለን። አንድም ነገር ድሬዳዋ ማህበረሰብን ደግሞ ይሄ የመጣ ያለው ውዥንብር ልጆቻችሁን ማህበረሰባችሁን ለመበታተን እየታሰበ ስለሆነ ነገ ይሄንን ሰላም ውጭ ያለው አካል ለራሱ የተንደላቀቀ ኑሮ እየኖረ እዚህ ደግሞ እኛን እሳት ማቀጣጠል አይገባም። በሃይማኖትም በሌላም ካለ በተደራጀ ወጣትም ካለ ኤኒታይም እኛ መጠየቅ እንችላለን። ሌባ ከሆኑ በመረጣችሁ ልክ ደግሞ ይበቃችኋል፣ አመኔታ የለንም ካሉ ሊያወርዱ ይችላሉ። እኛ በሰላም ከህዝብ ጋር አብረን እንውላለን እንጂ አንገታችን እውነቴን ነው የምለው የሚያቃጥላቸው እኮ እንዴት አልተሸበሩም ነው። እንዴት ትንሽም ፊሊንግ ውስጣቸው ላይ እኔ ፊቴ ሁሌ ደስተኛ ነኝ ወንድሜ። ነገ እንደምሞት ሆኜ ነው ምሰራው። ያለችኝ እድል ደግሞ አላባክንም። ለሰውም ብዬ ሳይሆን ለወከለኝ ፓርቲ እምነት ነው ምሰራውና ስለዚህ አሁንም ቢሆንም ፈጣሪ ያክብርልን። የድሬዳዋ ማህበረሰብ አሁንም ቢሆን በደስታ ነው እያገለገልኩ ያለው። ያለምንም መሰላቸት ነው የማገለግለው። ግን ይከብዳል፣ ስልጣን ይከብዳል። እውነት ለመነጋገር አንዳንዴ የተንደላቀቀ ይመስላል እንጂ እሳት ላይ ነው ያለ ነው። ይሄንን ሁሉ ነገር ወቅቱ ደግሞ ልፋት ይፈልጋልና ማህበረሰቤ በደንብ ስለሚያውቅ ነገም ከሱ ጋር ስለምኖር በዚሁ አጋጣሚ ይሄንን አውቃችሁ የጠላት ሴራ መሆኑን አውቃችሁ ማህበረሰባችን ከወዲህ ሁላችንም ባለንበት ቦታ ላይ ሰላማችን እንድናስጠብቅ ለኔ አይደለም እኔ አሁን ማስበው ለኔ አይደለም። እኔ እኮ አጃቢ አለኝ። የሆነ ነገር ችግር ቢነሳ እኮ ፕሮቴክት ይደረጋለሁ አይደለም። መንግስት አካል ነኝ፣ ህዝብን ወክያለሁ። ግን እኔ ማንን ነው ፕሮቴክት ማድረግ የምፈልገው? አካል ጉዳተኛ አለችኝ እናት። ሁሉም ለኔ እናት ናቸው። እናቴ ስለ እናቴ ሁሉም ለኔ እናት ናቸው። በመስማት የተሳኑ አሉ፣ ወንድሞች አሉኝ፣ በሽተኛ አሉ፣ መሄድ ማይችሉ አሉ፣ ማይሰሙ አሉ። ይሄን ሁሉ ለምንድን ነው የጸብ ሰለባ ማደርጋቸው? ያለው ነገር ጊዜው ያልፋል። ሁላችንም ደግሞ ሰርተን ከተማችን እንለውጣለን። ማህበረሰባችን ይሄንን አውቆ እንዲጠበቅ ከራሱን እንዲጠበቅ እኛም ከበደልንም ደግሞ እኛንም ኖ ማለት መቻል አለበት የሚል አለኝ። እኔ ከዚህ ውጪ እውነቴን ነው የምለው የድሬዳዋ ማህበረሰብ ብልህ፣ አስተዋይ፣ ሰው የሚወድ ሰው የሚያከብ ግን በመጥፎ የመጣህበት ነገር ካለ ደግሞ ፊት ለፊት የሚናገር እንጂ አድርባይ ማህበረሰብ አይደለም። ለዛ ነውና ላመሰግን። በጣም ጥሩ። እንግዲህ ያው ተመልካቾቻችን በሀገር ውስጥም በውጭም የምትገኙ ተመልካቾች በተለይ ደግሞ የድሬዳዋ ልጆች እኛም በዚህ አጋጣሚ ሳትዘጋው ልጋብዝ ይችላለሁ። የብሔር መንደር የተባለው አጣራ ስሜነ ሚዲያ ውሰድ። የትኛውም ከተማ ከኛ በኋላ ከጀርባ ግባ። የታይን ለስቲ የኦሮሞ መንደር የተባለው የታለ? በሃይማኖት የተደራጀው የታለ? እስቲ ድሬዳዊነት ለማበላሸት የሚመጣ እውነቴን ነው የምለው ለህዝብ ከቆምክ ፈትሸውና ለህዝብ አጋለጥ 100% ይሄንን ነው የምለው። ስለዚህ በዚህ ልክ ክቡር ከንቲባም ሀሳባቸውን ሰጥተዋል ሲነሱ የነበሩ ጉዳዮች ላይ። ከዚያ ባሻገርም እንግዲህ ከተማውን ክፍት አድርገውልኛል የሚባለው ነገር ካለ ቀደም ሲል ያነሳናቸው ጥያቄዎች በተጨባጭ ካሉ ይፋ የምናደርግ ነው የሚሆነው። ከሌሉም የምንመሰክርና አቶ ከድር ጁሃር እንግዲህ እዚህ አዲስ አበባ ከድሬዳዋ ድረስ መጥተው ለቫይፐርስ ሚዲያ ስለነጻ ሀሳብ ለሰጡን ቃለ ምልልስና ይህን የመሰለ ቆይታ እጅግ በጣም አድርገን እናመሰግናለን። ሳምንት ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ እዚሁ ስቱዲዮ የምንገናኝ ነው የሚሆነው። በጣም እጅግ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን።